ጽናት ምን ሆነሽ ነው? ጽናት እንዴ ስልክሽን ምናምን ሰርቀውሽ ነው? ልቤን ሰበረው። አባባ ምን ሆኑ? ያንተ ጓደኛ ኪሩቤል ልቤን ሰበረው። ጽናት አልገባኝም። ምን ላይ ተፈጠረው? ለቤቲ ቀለበት ሊያደርግላት ነው። ምን? ኪሩቤል በምንም ተአምር ይሄን ነገር ያደርጉ ካላበደ በስተቀር በምንም ተአምር ይሄን አያደርጉ። ለካ እንደዛ የካበኝ እንደዚህ ሊያዋርደኝ ነው። ከዚህ ስወጣ ደግሞ የመለሰኝ ደጋግሞ ሊሰባብረኝ ነው። በቃ ጽናት አንቺ ተረጋጊ። እኔ ኪራን አዋራዋለሁ። እሺ? በፍጹም ፍቅሩ መሀል እንደገባው ነግሮኛል። ስለዚህ ደስታውን አይቼ እሄዳለሁ። እንዴ ምን ማለት ነው? ህይወትሽ እኮ ነው። ተው፣ እንደ ቤት የሚወደው ማንም እንደሌላ ነግሮኛል። ጽናት ቆይ ግን ደህና ነሽ? አይደለሁም ነው። በቃ እሱን ማላይበት የሆነ ቦታ ውሰደኝ። እሺ የት ልውሰድሽ? መጠጣት ያረጋጋል ብለኸኛል። በቃ እንጠጣ። ጽናት እንደዛማ አይሆን። በጣም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዞማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። የምወዳችሁና የማከብራችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተቀላቀሉ። እድሜን አፍሽን ዝጊ፣ ሰው እንዳይሰማሽ። ዝም ብለሽ አትቀባጥሪ። አሁን ያጠፋሽውን ነገር አስተካክይ። ቆይ ግን አንቺ ጥሩ ቦታ ነው ያስቀምጫለሁ ያልሽ አልነበረም? አሁን በማያገባሽ አቆሚና ድጋሚ እዚህ ቤት ያደረግሽውን ነገር አድርጊ። ወይ እሱንስ ማድረግ አልፈልግም። አሁን አፈሽን ዝጊና ውጪ ትላታለች። አቤት ጉድ፣ አቤት ጉድ! እንግዲህ የጥናት ገላ የተነሳበት ፎቶ እንትን ብሏል ማለት ነው። በጣም አደገኛ ነው። አደጋ ላይ ነው። መስክን እኮ በስማ ኪራ በጣም ተቀይሯል። የእውነት በጣም ነው የተቀየረው ኪራ። አቤት እንግዲህ እየተንጎራደደ ነው። እዚህ ጋር ኩርደድ እያለ ነው። እውነት ለማለት ኪራዬ እንዴት ነህ ብላ ሰላም ነው ብለዋለች። እኔ ደህና ነኝ። ውይ ደውዬ እንደሆነ አችሳለሁ። ምንም ማለት አይደለም። ጀማሪ አፍቃሪ አይደለ አልፈርድብም። ፍቅር አልሽው እስቲ ታዩ ማለት እዚህ ቅስታይን ማዘር እንዴት ናቸው? ተሻላቸው? እሷን አስገብቻት ነው ወደ ቤት የመጣሁት። እኔ የምልሽ ምኪስ አልተገናኘችም። ቀድሜ እኮ ነበር የመጣው አላገኘሁትም። እና አንተ መሆነ ነው እዚህ የምትንቦራደደው? ምንም ትንሽ አየር ልውሰደው እየመጥቼ ነው። ደህና ነህ ግን? ጥናት እንዴት ናት? አንተ እንዳትባት ነግረኝም እኮ ቤት እንደመጣሽ ነግረኛለች። እሷ ግን አላቻችኝ። የመቸሽን ምን ማለት ነው? አይ ምንም ዝም ብዬ ነው። ፍቅር እንዴት ነህ? ቤት ይባላል። የኪራ እጮኛ ነኝ። የጓደኛ እጮኛው አልሽ እኮ እየሰማት ነው። እንደዛ ይሻላል። የሆነ ቦታ እንደዛ ሳይሻል አይቀርም። የሆነ ቦታ አለ። ማናት? ሁሉም ሰው የማውቂት። ቆይ ቤቴ ያንቺ ስለ የት ልሄድልሽ ብንልበል? የት ልሄድ? ሂድ ሩጥ። የት ትሄዳለህ? ተመልሰህ ትመጣለህ። ግንጽ የቀዳችን የሚሳካ ይመስልሻል? በዚህ ሰዓት ከኪራ ጋር የሚያቀራርበኝ ነገር ምንም ነገር አደርጋለሁ። እሱም ልክ ነሽ። ጊዜ ይፍጅ እንጂ እኮ ማዋቂ አይቀርም። ፈጣሪ ከዚህ ቤት ንቅል አድርጎ ያወጣት። አሜን። የቤቲን ማንነት ግን ይገርመኛል። እንዴት እስቲ ያት ኪራ የራሷ እንዳልሆነ ብታረጋግጥም እንዴት የሰው የራሱን ህይወት መምራት ያቅተዋል? አንዳንዴ የራስ ወዳድነት ስሜት ስለ ራሳችን እንጂ ስለ ሰው ስሜት አንጨነቅም። ቤት ላይ የሆነው ይሄ ነው። እኔ ከመጣሁ ራሱ ከሳች ጠቆረች። አብዳለች እኮ
እሱ የፈጠራት ልቦና ይስጣት። ሌላ ምን ይል? ፍቅር ግን እውር ነው። ክብረትሽን፣ ማንነትሽን፣ ገደብሽን፣ ሁሉ ነገርሽን ያሳጥሽን። ይህ እኮ የቤቴ እኮ ፍቅር ሳይሆን በሽታ ነው። አሁን እሷ የራሷን ዓለም ፈጥራ እየኖረች ነው። ማንንም አሰማም። በጣም ከፍቷት ነበር። እንግዲህ ትቻላት አንዴ የጣለባት እሱማ ላይ ያስችል አይሰጥም። አሁን ምን ማድረግ እንዳለብን በደንብ እናስብ። የሀና ድምፅ ነው የምትሰማኝ ነው። በመስተጨረሻ በዝና የሰማትን በአካል ላያት ነው። ነይ እንሂድ። ሮጣ ትሄዳለች። እንግዲህ ሰራተኛዋ እዚህ ጋር እያስተካከለች ነው። በጣም አይ ኪራ ግን ጠገበ። የሆነ ጥግብ ነው ያደለው። ጠገበ። ሰላም ማንም የለም። ምሮና ጥናት አሉ። ኪራ ተኝታ። እሺ በቃ ማንም ከሌለ እንሂድ። አንዴ ሳታገኘ ወዴት ትሄዱ ነበር? እንዴት ነሽልኝ? ደህና ነሽ? አይመስገንም። ኑሪልኝ። ምራዊት ማለት እሷ ነች። ሳል ቁጭ አሉ። ስላንቺ በዝና ብዙ ሰምቻለሁ። እኔ ነኝ ስላንቺ ብዙ የሰማሁት። እኔ ኮኮሽ ስቀታ ሲገለኝ ምንድን ነው ብያለሁ። እሺ መቼስ በመጥፎ እንጂ በበጎ እንደማላነሳስ ታውቂያለሽ አይደል? እንዴት ናችሁ? ሀኒ እንዴት ናችሁ? ምንድን ነው በቀን እንደዚህ መኝታ? ትንሽ ሲደብር ልተኛ ብዬ ነው። ለምንድን ነው ጽናትን የመሰለች ልጅ ይዛ እንዲህ የምትደበር? ክብሩ ይስፋ፣ ደህና ነች። ዋናው እሱ ነው። እኔማ እንዴት እንደደከመኝ እና ፍቅር ቤትና ሄድ አንዱ ዶክተር ቤት አልፈብኝስ እሱ ያስፈራል። ተባበራችሁ ቤ አጀሬ ነቃ በል። ምን አላችሁ? እሰይ የት ሄዳል? የትም። አይዞህ ስለ ልጆቹ ብዙ አታስብ፣ በደላቸው ያድጋሉ። ልክ ብለሻል። ዋናውን ሄዳል። አዎ ኪራዬ፣ ሌላው ነገር ትርፍ ነው። አፍሮ ፍቅር እኛም አንድ ሰሞን እንደዚህ አድርጎት ነበር። እና ቆንጆት ያንቺ ስታትስ ያላገባች መንገድ ላይ ያለች ረስተሽው ነው እንዴ? አረ ልጫወታ ነው ወይ? አረ ችግር የለውም። በጣም ተጫዋች ነሽ። ስም አልጠቅስም። ይሄ ነገር የነጣብ ያደረገ ደግሞ ጀመረ። አፈሽን መዘጊው እየተያዩ ነው። ምን ሆነ ደስታ ያራቀ? ምን ሆነ እንደዚህ አስቆይ ሰማ? ሲጀመር እኔ አረባም። ለምን ግን በእኔ ምክንያት ነው ሆነ እንደዚህ የምትሆንብኝ? ውስጥ የተጨነቀልህ እኮ ዝም ብላ ፈዘዝ ብላ ያየችው ነው። አረ ወገን የልጁ ከለር እኮ ወደቀ። ጽናት አረ ጎበዝ ምንድን ነው ገና ጎጆ ሳቃነሹ ሳትወልዱ ሁለታችሁ ልባችሁ ጠፋ። ቡና ላፍላ እንዲህ አንዬ የኔን ተቸገርሽብኝ። እንዲሁም ከተነገረ በላይ በጣም ነፃነት አለሽ። ነፃ ሆነሽ መኖር እኮ ለራስ ነው የሚጠቅመው። ለሰው ልክ ነሽ። ጎረምሳው ምንድን ነው ፈዘዝክ? ውጡልኝ የሚል ፊትማ አታሳየን። አረ እንደሱ አይደለም። ትንሽ ራሴን አማም መድኃኒት አጠቅ እዛ ቃለል ይልሃል እና
እንጂ ተነስ። ወይ ጉድ! አንቺ ደግሞ እረ ፈገግ ያለ እንደ መቅዬ ሊያደርገው ነው። እኔም የመም ስሜት ሲመጣ ገደፍ ስል ሁሉ ነገር ይለቀኛል። በቃ አንድነት ቡና እንድታቀራርብ ልንገራት ብላ ትላለች። መጣች አጅሪት። ጎሽ ማሳጅ ቤት አደረጋችሁት። አንቺም ጥንድሽን ይዘሽ ነይ። ደግሞ አንቺ ማነሽ? ስራት ይኖርሽ እንጂ ቤቴ እንግዳ እኮ ነው። እንግዳ ክብሬ። ይኸውልሽ እኛም ማንም ምንም እንሆን መጀመሪያ መረጋጋት አለብሽ። ሴት ልጅ ሰከን ስትል ነው የሚያምርባት። እሺ ማን ልበል? እኔ ሚኪያስ ልባላል። ሀና ትባላል። የኪራ ጎረቤቶች ነን። እንዴት ደስ ይላል። እኔ ደግሞ እጮኛው ነኝ። ስለዚህ ጎረቤታሞች እንሆናለን። ቀደምም ይሄን ነገር ሰደግነው ነበር። የምን እጮኛ ነሽ? የኪራ ትንሽ አለመግባባት ተፈጥሮ ነበር። አሁን ተስማሙ። አሁን ተስተካክሉ። ቤቲ ማለት ሰናት። ቆይ ሲጀመር ከዚህ ቤት ምን ትሰራለች? ታቁኛላችሁ? በጨራቀነትሽ? አዎ። ሴትዮ ተረጋጊ። ምስቴን ለቀቅ። የሰው ፍቅረኛ ለምስት ይሟገታል። እዚህ ከኔም ደግሞ እዚህ ቁጭ ብሎ ያሰድበኛል። ትታ ቆይ ግን ከዚህ ቤት ምን እንደተፈጠረ የሚያስረድኝ አለ? አሁን ምንም ነገር ሳታስቀሪ ንገሪ። የትኛውን ልጀምርልሽ? ቆይ ያ ሁላ ነገር ካደረገች በኋላ ምን ልታደርግ ነው የመጣችው? አላቅም። ኪራ ነው ያመጣት። ትልቁ ዳቦ ሊጥ ሆነ ማለት አሁን ነው። አይስቅም፣ አይጫወትም፣ ምግብ እንኳን አይበላም። ተኝቶ መዋል ነው። ቆይ ምን ልታደርግ መጣች? ለምን አመጣት? ግን በሆነ ነገር አስፈራርተዋለች። በምን? እኔ እንጃ። ግን ኪራ ለአንዳች እንደዛ አይሆንም። ጽይ እንድች ብለሽ እንዳታሰቢ። እኔ መጥቻልሻለሁ። የሆነ ነገር እንፈጥራለን። የሆነ ነገር እናደርጋለን። እኔ ግራ ግብት ብሎኛል። በእኔ ጣይዋልሽ እኮ በይ አሁን ደግሞ እንሂድ እንዳይጨነቁ ብላ ትላታልና ይዛት ትነጉዳለች። አቤት አቤት አቤት! ኪራ እኮ በቃ ጠገብ ብሏል። ጠገብ። ጥናትን መቼም የሚጠላት አይመስለኝም ነበር እውነት። አቤት ይዞት መጣ። ኪራ አሁን ደግሞ የወንዶችን ጉዳይ በግልጥ የምናወራ። ምንም አልሆንኩም፣ ዝም ብዬ ነው በቃ። ይኸውልህ ኪራ፣ እኔ ሀናን ማግባት ሳይወስን ከእናቴና ከሀና መብራት ጣብቂያ ውስጥ ገብቼ ነበር። ቤተሰቦች የሚያስቡት ሀና የቀረበች ለገንዘብ ብላ ነው ይመስላት ነው። እሷ ጥላ ስትሄድ ታያለህ ብለው ነበር። ግን ውጤቱ እንደምታየው ነው። እኔ በሀና ሙሉ ለሙሉ ስለመተማመን አየህ፣ አንዳንዴ ፍቅር እውር ነው የሚባለው። ለሌላ ሰው ጅል ቢመስለው ውሳኔዎችን እንድትወስን ያስገድዳል። ፍቅራቸው ግን በጣም ያስቀናል መስሎ ነው። የእናንተም በጣም ያስቀናል። አንዳንዴ የጥናትና ያንተን መዋደድ ያሳለፍነውን ታሪክ ያስታውሰኛል።
ያንዳችሁን ነፍሳችሁን ለመስጠት እንኳን እንደማሳሱ ሳይ ግን በመካከላችሁ ትንሽዬ እልህ ቢጤ ያለች ይመስለኛል። በጊዜ መፍትሄ ካላበጃችሁ እያደገች እየሰፋች እንዳትነጥቃችሁ ተጠንቀቁ። እኔ ሚኪ የጽናትን ብዙ ነገር አድርጌያታለሁ። እኔ ከካሁንሽ ትጎዳብኛለች። እኔ በፍጹም እንድትጎዳ አልፈልግም። ቆይ እስቲ ታዲያ አንተን ስታጣ ደስተኛ የምትሆን ይመስልሃል? አትሸወድ። እስቲ አስበው። ከመሬት ተነስተህ ስትለየው ምን ታስብ ይመስላል? አእምሮዋ እኮ ብዙ ጥያቄ ጠይቃል። አይወዳኝም ወይስ ምን አጉድዬበት ነው? ወይስ ለፍቅር አልተፈጠርኩም ወይ? ለእነዚህ ሁሉ ጥያቄዎች ምን መልስ ልሰጣት ነው? እኔ እንጃ አላውቅም። እኔ ካልመለስኩላት እንዴት ታውቃለች? መጣችና ጠየቀችክ። ለምሳሌ ምን አጎደልኩ በምትል ምን ትላት ነው? ያው ምን እንዳጎደለችብኝ እነግራታለሁ። እሺ ጥሩ፣ ጥፋተኛ ነኝ ወይ ብትለስ? አላጠፋሽም እላታለሁ። ቆይ ታዲያ እኔ ለፍቅር አልተፈጠርኩም ወይ ብትል? ከእናቴ ውጭ ለእኔ ብቻ ሴት እንደሷ እንደሆነች እነግራታለሁ። በአጋጣሚ ፍቅር መታገዝ ይፈልጋል። ፍቅር መጥናት ይፈልጋል። ማንነት መታገል ይፈልጋል። ኪራ ጽናትን አትራቃት። ሚኪ እያሳለፉት ያለው ነገር እሷ አስገብቷታል። ነግረሃታል? ምንም አታውቅም። እሺ ቤቴን የጎተት ስታመጣ ምን ትለኝ ይመስላል? ስለምትወደው እኮ ነው። ግን አንድ ነገር ወቅ፣ አንተ አለ ጽናት ደግሞ አለ አንተ መኖር እንደማትችሉ ወቁ። እሺ ቡናው ፈልቷን እንሂድ። ግን አስብበት። እየነካው ነው እዚህ ቀደም ስንት ጊዜ በኋላ አብረን መጣና በጣም ቆየን። ግን እኮ እኔ ብቻዬን ቢሆንም እኮ መጣ ነበር። እውነትን ነው፣ ከምሬ ነው። ግን እኮ አሳያለሁ ደውላ ላይ አታውቅም። ታዲያ ብቸኝነትን ብቻ አንተ ወጣ ብላሽኝ እንዴት ልደውል? ግን በቃ ተው እያልሽኝማ ስንቱን ነገር ተውኩት። እኔ እኮ ላንተ አስቤ ነው ምሪ እንዲደብሬ ካልፈለግሽ ስለዚህ ጉዳይ ነው። ቆይ ግን እኔ የምልሽ ምን ያላመንሽው? መወድሽ መፈቅርሽ አልመስልሽም ወይስ ሰቂታ ተጫዋቻ ስለሆንኩ? ግን በእኔ መምስ ተሰቃይ ማመን አልፈልግም። ለነገሩ ስጫወት ነው እንጂ ፍቅር ምናምን የሚያምርብኝ ሰው አይደለሁም። እሺ ወይ ጉድ! እዚህ ጋር እንግዲህ ምክር ቤት እየመከረው ነው ብሩኬ ማለት ነው። እዚህ ጋር አልጋውን እያነጠፈች ነው ጽናትዬ ጽናት እንግዲህ እንዴ የአንድነት መታወቂያ ስሟን አየችው። ስሟ ሌላ ነው ወይ ማናት ደግሞ ማስረሻ? አንድነት ትክክለኛ ስሙ አይደለም ማለት ነው። ድሮም እኮ የሆነ ነገር እንዳለ ጠርጥሬያለሁ። ጽናት አይነሽን ገልጠሽ በዙሪያሽ ያለውን ተንኮል ተረጅ። ድሮም እኮ ምሩም እውነት ነው። በብልጠት መራመድ ያለብኝ አሁን ምንም እንዳላወቀ ሁኜ ቀስ በቀስ የሆነ ነገሮችን ማድረግ። የኪራን ህይወትን ማስታበላሽ ዝም ብዬ አላይም በፍጹም። እሺ እዚህ ጋር እንግዲህ በጣም ይመጣል። ኪራዬ እየተከተለችው መጣለች። ኪራ
ኪራ አንቺ ሴትዮ ለምን አታይም? እጭ አበዛሽው። በቃ ተይኝ ነው ኪራ። ቤት እንዳስፈራራቸው እኮ አውቃለሁ። እንደዛ ብራወራውልሽ እሰይ። በዚህ ምድር ላይ እንደ ቤቴ እንደኔ ብሎ መጻጽነት የሚከፍልልኝ የለም። እሱ የኔ ጉዳይ አይደለም። ሰውነች ተሳሳተች። ሰማሽ? ፍቅር ምንም ብትበድው ይቅር ይላል። ቆይ ግን ምንድን ነው ያደረግሽው? በቃሽ። ከዚህ በኋላ ጥናት እጅሽ እንዳታነሽ ነው። ኪራ ምን ሆና ነው? ለምንድን ነው ሰው ሲጣላሽ ለማይገባሽ? ስመለስ እዚህ ቤት ደግሜ እንዳላገኝሽ። ምን ታረጊኝ? እንደዛ የጓጓሽለትን ቀለበት ሳረግልሽ እንድታይ እፈልጋለሁ። አንቺ ግን በጠረበሽ ፍቅር እኔ ለምንም ወይኔ በቃ እኔ ውድ ነንድ በፍቅር ያሳት በጣም ወይኔ በስማም ያዞራል። ግን እኔም ራሱ እንደዛ ነው የሆንኩት። ጽናት ፍዝዝ ብላለች። የኔ እናት ፈዛለች። ጽናት ስልክሽ ምናምን ከሰቀሽ ነው ልቤን ሰበረው። አባባ ምን ሆኖ? የአንተ ጓደኛ ክሮቤ ልቤን ሰበረው። አልገባኝም። ምንድን ነው የተፈጠረው? የቤቴ ቀለበት ሊያረግላት ነው። ክሮቤል በምንም ታምር ምንም አይን አያደርግም። ለካ እንደዚህ የካበይ እንደዚህ ሊያዋርደኝ ነው። ከዚህ ስወጣ ደግሞ ይሰባብረኛል። በቃ እኔ ኪራን አዋራዋለሁ። በፍጹም ፍቅሩ መሀል እንደገባሁ ነው የሚታወቀኝ። ስለዚህ ደስታውን አይቼ ሄዳለሁ። ምን ማለት ነው? ህይወትሽ እኮ ነው። ተው። እንደ ቤቴ የሚወደው ማንም እንደሌለ ነግሮኛል። ጽናት ቆይ ግን ደህና ነሽ? አይደለሁም ነው። እሱን ማላይበት የሆነ ቦታ ወሰደኝ። የት ልውሰድሽ? መጠጣት ያረጋጋም ብላኛል። በቃ እንሂድ። እንደዛም አይሆንም። እስቲ አንተ እንኳን ተረዳኝ። ለማንኛውም በድጋሚ ቪዲዮ ውስጥ የምንገናኝ ድረስ ሰላማችሁ ብዝት ይበል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኤቨሪባዲ አይ ላቭ ዩ ሶ ማች። ባይ ባይ።